ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም የኮክቲዩብ ቤተሰቦች እንዴት አደራችሁ እንዴት ዋላችሁ እንዴት አረፈዳችሁ በያላችሁበት ሰላማችሁ ይብዛ። ኮክቲዩብን እንግዲህ ከመጀመራችሁ በፊት ሰብስክራይብ ሼር ኮሜንት እያደረጋችሁ አበረታቱኝ አብራችሁን ቆዩ። አለ እዚህ ጋር በቃ ነገር ፖሊስም አለ። አቁሚያ ፖሊስ ይሄው ኦኬ በቃ ሙኒት ይዘሽ ደርሻለሁ ያለ በቃ እና ገመን ሙባያቸው ሙኒት በቃ አንቺ ይዘሽ ግቢ ልጅቷ ከነጭራሹ በቃ እታብድ ነው ትንሽ ታረጋጊያት ይዘሽ ግቢ አንቺ በቃ ሰላም አለይኩም እኮይ ይሄ ምትዋስለው ማሚ ሚውት አድርጌ ፖሊሶቹ ድምጽ እንዳይሰማ እዚህ ሚውት አረኳትኝ እኔ ካስ እናንተ ዝም በሉ ጋይስ ቆይ የሚሉትን እንስማ ቤቱን ሰጠረው ጮሄ እንዴት ልክፈት ኡኡበይ ቀውጩ አሁን መቀወጫ ሰዓት ለግለተናሹ ጮሄ እንዴት ልክፈት አንድ ሰው ወደኔ መግባት አለበት ፖሊስ መደጃለ ተብለሻል ጩሂ በቃ ወየ በቃ እናንተ ደግሞ ዝም በሏል ነው ሚዩት አርጋችሁ በስመ አብ ወወልድ ወመንፈስ ቅዱስ ታቢያት ሙኒት አለሽ ኖ ማሚ ገባች እኮ በቃ ውድ የሀገሬ ልጆች እንግዲህ ሌሊቱን ምናልባት እኔ ሌሊት ነው እንደውም ይሄንን ሪካርድ ልጆቹንም እንዳሳይ የነበረው መጨረሻ ላይ ግን አይስደት መጨረሻ አይስደት ስለ ሁሉም ነገር ግን እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን እህታችን በሰላም በጤና ወጣለች። ቡጫጭሯታል ትንሽ በርግጥ ግን እግዚአብሔር ይመስገን። ይሄንን ሌሊት ላይ ላይቭ ላይ ቁጭ ብላችሁ ለሰው ብላችሁ ህይወቷን ለማትረፍ እንደዛ ስትጫጫሁ ስትሯሯጡ የምር ማርያምን እኔም ባይ ነው መቆጣጠር ያቃተኝ እና አንዳንዴ ሰው አለ ቢያስብሏችሁ በዚህኛው ስትከፉ በወዳኛው ጋር ደግሞ እንዲህ ያለ ደስታ አለና ሙኒት በተለይ ያንን ዋጋ ከፍለሽ እንደውም ሰምታችኋት ከሆነ እና በሰላት ልብስ ብቻ ነው ያለሁት ከስሬ ምንም አይነት ቢጃማ እንኳን የለኝም እና ታሜና ወደኔ ስትለው ነበረ የሰውን ህይወት ለማትረፍ በሰላት ልብስሽ ብቻ ሄደሽ ነፍስ ያስላተረፍሽ ጀሳሽ ኬር የምር እግዚአብሔር ይስጥሽ። እኔ ከዚህ ውጪ ቦታሽ በገባሽ ብቻ እግዚአብሔር አላህ ይጠብቅሽ ነው የምለውና ልጅቷ በሰላም ወጣለች ማለት ስሜቷን እንኳን ምን ማለት እንዳለባት ትንብላ ምንድነው ምክንያቱ እንግዲህ ወርቅ ሰርቀሻል በሚለው ነው ይሄ ሁሉ ስቃይና መከራ የደረሰባት ማለት ነው። እግዚአብሔር ከእንዲህ ያለ ቤት ፈጣሪ ይጠብቀን ነው የምለው በቃ ፈጣሪ ይጠብቀን እንዲህ ያለ አረመኔዎች ጨካኞች ውስጥ እግዚአብሔር ይጠብቀን እና ምንድነው ልላችሁ የምፈልገው እንደዚህ አይነት ነገር ሲደርስባችሁ ስልካችሁን ለአንዳንድ ሰዎች እንደዚህ ሚዲያ ላይ ለቃችሁ ህይወታችሁን ከፈጣሪ በታይ ታደጉ ይሄን ላደረጋችሁ ነሳሪ ብቻ ሰው ሚዲያው ሙሉ ነበርና ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ እሷን እንዳወጣችኋት አምላክ ይጠብቃችሁ ነው ምነው እና ውድ የሀገሬ ልጆች የስደት ነገር በጣም ነው ያሳዘነችኝ እንደዛ ብላ ስትጮህና እና አሁን ላይ በርግጥ ትንሽ ስለዘበዘበች ህክምና ምርመራም ያስፈልጋታል ፖሊሶችም ደርሰውላታል። እንግዲህ ሁላችሁ ሎኬሽን መላክ የቤት ቁጥር ማወቅ ለዚህ ይጠቅማል። ውድ ሀገሬ ልጆች ያላችሁበትን ሰፈር ማወቅ
እዚህ ቦታ ነኝ ይሄንን ነው ብሎ ትክክለኛ አድራሻ ማወቅ ለዚህ ነው የሚጠቅመው። ምክንያቱም ለእንዲህ ያለ ነገሮች እግዚአብሔር አምጣብን ካመጣ ግን በዚህ መልኩ ወደ ህዝብ እንኳን ነፍሳችሁን ከፈጣሪ በታይ እንዲደርስላችሁ የምታደርጉት እናንተ ናችሁ ማለት ነው። ስለዚህ ከዚህ ቪዲዮ ምንድን ነው የምትማሩት? ብዙዎቻችሁ የት አካባቢ ያለ ነው ስንባባል እዚህ ቦታውን አላውቀውም፣ ግን ከተማው እንደዚህ ዳ ነው ወይ ያለው እንደዚህ ነው የምንለው እንጂ ቦታውን አንናገርም አናቅም ብዙ ጊዜ እና በሲስተም ቢሆን ያላችሁበትን አድራሻ ማወቅና ለሚቀርባችሁ ሰው ሎኬሽን መላክ እንዳትዘነጉ አደራችሁን። እና በዚህ ሰዓት የማዳሞች ከሳውዲን ባለፈው ሰማዋለ። ከዚህ ላይ ዱባይ ላይ እንግዲህ እህታችን ወርቅ ሰርቀሻል፣ ከዚህ በፊት 5000 ወስዳ ዝም ብለናታል። ሰዎቹም እንዴት ወስዳ ዝም አላችሁ በሚል ነገሩ ወደ ራሳቸው ወደ አረቦቹ ተመልሷል። ከሁሉ በላይ ግን እህታችን በሰላም ስለወጣይ በሰላም ስለተረፈ እግዚአብሔር በሚያውቀው ደስ ብሎኛል። እንግዲህ የስደት ህይወት እቺ ናት፣ ፈተና ናትና ከማይሆን አጉል ነገር ፈጣሪ ይጠብቀን። እናንተ እሷን ለማውጣት ወዲያ ወዲህ ስትሉ ነበራችሁ። ቤት ድረስ አንኳኩተሽ ሁናዬ ስለሄድሽ አንቺ እግዚአብሔር ከክፉ ነገር ይጠብቅሽ ነው የምለውና ልጅቷ በጣም ነው ሪካርዱን መስማት አልቻልኩም። በጣም ሰው የሚረብሸው እና ፈጣሪ ሀገራችንን ሰላም ያደርገን። ኩኪቱብ ሰብስክራይብ እያደረጋችሁ አዳዲስ መረጃዎች እንዲደርሷችሁ ቤተሰብ ሁኑ።